ይህ ኢትዮ ኤርላይንስ ነው። በቅድሚያ አርዕስተ ዜናዎቹን እናሰማችሁ። የፊልድ ማርሻል ብርሃኑ ጁላ ከፍተኛ ወታደራዊ አማካሪ በትግራይና አፋር ግንባሮች ግምገማ አድርገው ያቀረቡት ሪፖርት በመንግስት ባለስልጣናት ዘንድ መደናገጥን ፈጥሯል። ጀነራሉ ሰራዊቱ የመዋጋት ሞራሉ ወርዷል፣ እንዲሁም የክህደት ቁጥሩ ጨምሯል ሲሉ በግልጽ አስታውቀዋል። በተለይም ከኤርትራና ከትግራይ ኃይሎች ጋር ሊደረግ ይችላል የተባለው ጦርነት አስመልክቶ ያቀረቡት ሪፖርት ድንጋጤን ፈጥሯል ተብሏል። ጀነራሉ ለመንግስት ያቀረቡት ሪፖርት ምን ይላል? ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት በቂ፣ ከበቂ በላይ። ዝርዝሩን ይዘናል። በሌላ በኩል የመከላከያ ሰራዊቱ አንድ ከፍተኛ ጦር መሪ ከበባ ውስጥ ያለው የኛ ሰራዊት ነው ሲሉ የሰጡት አስተያየት አነጋጋሪ ሆኗል። ጀነራሉ እንዳሉት በአሁኑ ወቅት አንድ የነዳጅ ቦቴ ለማንቀሳቀስ በዙ 23 ከባድ መሳሪያ የታጀበ ጥበቃ ያስፈልጋል ብለዋል። ከፊት የትግራይ ኃይሎች ከጀርባ ደግሞ የፋኖ ኃይሎች መንገድ በመዝጋት የሎጂስቲክስ መስመራችንን ቆርጦታል ሲሉም የሰጡት አስተያየት ያልተጠበቀ ሆኗል። ጀነራሉ ምን አሉ? በዝርዝር እናሰማችኋለን። በአማራ ክልል በደቡብ ጎንደር በእብናትና በሰሜን ወሎ ግንባሮች ከባድ ውጊያ መቀስቀሱ ተሰምቷል። ጀነራሉ በ10 ቀናት ውስጥ አካባቢዎቹን ለመቆጣጠር በጀመሩ ዘመቻ ከፍተኛ ሰብአዊና ቁሳዊ ኪሳራ እየደረሰ መሆኑ ተገልጿል። በጎረቤት ሶማሊያ ደግሞ በፌዴራል መንግስቱና በደቡብ ምዕራብ ሶማሊያ ኃይሎች መካከል የጦር መሳሪያ የታገዘ ግጭት ተቀስቅሷል። የኢትዮጵያ መከላከያ ሰራዊት በበኩሉ በዚህ የውስጥ ግጭት ውስጥ ጣልቃ እንደማይገባ አስታውቋል። የተፈጠረው ምንድነው? በዝርዝር ትሰሙታላችሁ። ፖለቲከኛው ጀዋር መሐመድ ያወጣው አዲስ ትንታኔ በብዙዎች ዘንድ መነጋገሪያ ሆኗል። መንግስት ሰራዊቱን ወደ ሰሜን ማዞሩን ተከትሎ በኦሮሚያና በአማራ ክልሎች የጸጥታ ክፍተት መፈጠሩን ጠቁሟል። የፋኖና የኦሮሞ ነጻነት ሰራዊት ስትራቴጂካዊ መስፋፋት መንግስትን በአስቸጋሪ አጣብቂኝ ውስጥ ከቶታል ብሏል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ ከሆኑ ወቅታዊና ያልተሰሙ መረጃዎች በፍጥነት እንዲደርሱት ሰብስክራይብ ማድረጉንና የደወል ምልክቱን መጫኖን አይዘንጉ። ይህንን መረጃ ለሌሎች እንዲደርስ ላይክና ሼር በማድረግ ይተባበሩን እያልን ወደ ዝርዝሩ አለፍን። በመጀመሪያም የኢትዮጵያ መከላከያ ሰራዊት ቁልፍ ጀነራል ለመንግስት ያቀረቡት ሪፖርት በአገዛዙ ሰዎች ዘንድ ድንጋጤ መፍጠሩ ተገለጸ። ጀነራሉ ሰራዊቱ በከበባ ውስጥ እንዳለና ሰራዊቱ በአሁኑ ሰዓት ሊደረጋል ለተባለው ጦርነት ዝግጁ እንዳልሆነ መግለጻቸው ተነግሯል። ከሰሞኑ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የፊልድ ማርሻል ብርሃኑ ጁላ ወታደራዊ አማካሪ የሆኑት ጀነራል አለምሸት ደግፌ ወደ ተለያዩ የሰራዊቱ ግንባሮች ስምሪት ወስደው የሰራዊቱን እንቅስቃሴና ወታደራዊ ቁመናን በሚመለከት ግምገማ ማድረጋቸው የተሰማ ሲሆን ይህንን ግምገማቸውን ለመከላከያ ሰራዊቱ ከፍተኛ አዛዦችና ለመንግስት ከፍተኛ ባለስልጣናት ሪፖርት ማቅረባቸው ተገልጿል። ጀነራሉ በብዛት ጊዜያቸውን ያሳለፉት በትግራይና አፋር ድንበሮች አካባቢ ያለውን የወታደራዊ እንቅስቃሴ በመገምገም እንደሆነ የተገለጸ ሲሆን በዛ አካባቢ ያለው የወታደራዊ ቁመና እንቅስቃሴ አስመልክቶ ያቀረቡት ሪፖርትም በሰራዊቱ አዛዦችና በመንግስት ባለስልጣናት ዘንድ ድንጋጤን እንደፈጠረ ተሰምቷል። ጀነራሉ አሁን በቀጣይ ከትግራይና ከኤርትራ ኃይሎች ጋር ይደረጋል የተባለውን ጦርነት አስመልክቶ ባቀረቡት ሪፖርት ሰራዊቱ በተራዘመ ውጊያ እየተሰላቸ ይገኛል፣ አሁን ባለው ሁኔታ የመዋጋት ሞራል ውስጥ አይደለም፣ የሚከዳ የወታደር ቁጥርም በስቷል ሲሉ ያልተጠበቀና አስደንጋጭ ሪፖርት ማቅረባቸው ተገልጿል። ጀነራሉ አክለውም በአማራ ክልል ጽንፈኛ ሲሉ ከጠሯቸው የፋኖ ኃይሎች ጋር የሚደረገው ውጊያ ከጊዜ ወደ ጊዜ እየተስፋፋ መጥቶ በአሁኑ ሰዓት ከብዷል ሲሉ መግለጻቸው የተነገረ ሲሆን በአሁኑ ሰዓት ክልሉ ያለ መከላከያ ሰራዊት መንግስት ሊቆጣጠር አይችልም። የክልሉ ፖሊስ፣ ሚሊሻና የአድማ ብተና ኃይሎች እነሱ እንዲረከቡ አድርገን አካባቢውን ለቀን ስንወጣ እነሱ ተመተው ወይ ተማርከው በፋኖ ኃይሎች ቁጥጥር ስር እየዋሉ ናቸው ሲሉ መግለጻቸው ተነግሯል። ጀነራሉ አሁን ባለው ዓለም አቀፋዊና ቀጠናዊ ሁኔታዎች አንጻር በምንም አይነት ጦርነት ውስጥ ባንሳተፍ ለኛ ተመራጭ ነው ሲሉ ግምገማቸውን ማቅረባቸውን የገለጹት የመረጃ ምንጮች ጦርነት ተከፍቶ ወደፊት የትግራይና የኤርትራ ኃይሎችን ወጥረን ብንዋጋ ከኋላ የፋኖ ኃይሎች ይወጉናል፣ እነሱም በደንብ ተደራጅተዋል፣ የሎጂስቲክስ መስመራችንን ቆርጠው ሰራዊታችንን ለከፋ ችግር ሊዳርጉት ይችላሉ። በተጨማሪም ከትግራይ በኩል ያለው ሰራዊት ተመናምኗል፣ ቀንሷል የሚለው ነገር እንደሚባለው አይደለም። አሁን የተደራጀ ሰራዊት ይዘዋል፣ ለውጊያም ዝግጁ ሆነዋል። በዚህ ጊዜ ጦርነት መክፈትና መዋጋት ለኛ አዋጭ አይደለም ሲሉ ሪፖርታቸውን መቋጨታቸው ተነግሯል።
ይህ በእንዲህ እንዳለ አንድ የመከላከያ ሰራዊት ጀነራል ሰራዊቱ በከበባ ውስጥ እንደሚገኝ መግለጻቸው ደግሞ አነጋጋሪ ሆኗል። የፌዴራል መንግስቱ ኃይሎች በብዛት ወደ ሰሜን ኢትዮጵያ አካባቢዎች ወደ ትግራይና አፋር ክልል ድንበር ላይ እንዲሰፍሩ ተደርገዋል። በዛም አካባቢ የህወሓትንና የትግራይ ኃይሎችን ከበባ ውስጥ ከተዋቸዋል እየተባለ እየተነገረ ባለበት ሰዓት የመከላከያ ሰራዊቱ ከፍተኛ አዛዥ ይህንን አስመልክቶ የሰጡት አስተያየት በብዙዎች ዘንድ መነጋገሪያ ሆኗል። ጀነራሉ የኢትዮጵያ መከላከያ ሰራዊት በሰሜን ኢትዮጵያ ከበባ እየፈጸመ ነው፣ ምን አስተያየት አለው ተብለው ሲጠየቁ ሁኔታው እንደዛ ሊመስል ይችላል፣ ሆኖም ከበባ ውስጥ ያለው የእኛ ሰራዊት ነው ሲሉ መግለጻቸውን ዛራ ሚዲያ ዘግቧል። ጀነራሉ ሁኔታውን ሲያብራሩም እኛ መንቀሳቀሻ ተቸግረናል። በአሁኑ ሰዓት አንድ ቦቴ የነዳጅ መኪና ለማንቀሳቀስ በወታደሮችና በዙ 23 ከባድ መሳሪያ እያሳጀብን ነው የምንሄደው። ጠላት በዝቶብናል። ወይ የትግራይ ኃይሎች ወይ የፋኖ ኃይሎች ወይ ካልሆነ ደግሞ ያልታወቁ ኃይሎች ጥቃት እየከፈቱብን በጣም ተቸግረናል ሲሉ መግለጻቸው ተሰምቷል። በፊት በሰሜን ኢትዮጵያ በትግራይ በነበረው ጦርነት ነዳጅና ምግብ ካስፈለገ ከአዲስ አበባ ወይም ወደ አስመራ በአውሮፕላን ተራግፎ በዛላምበሳ በባድመ በኩል ካልሆነ ደግሞ ከአዲስ አበባ ወደ ጎንደርና ባህር ዳር ይራገፍና በተለያዩ የጭነት ተሽከርካሪዎች ሰራዊቱ ያለበት ድረስ ይራገፍ ነበር ያሉ ሲሆን በአሁኑ ሰዓት እንደዚህ አይነት እንቅስቃሴ የለም። ከፍተኛ የሎጂስቲክስ ችግር እየገጠመ ነው። ከአዲስ አበባ ትንሽ ኪሎ ሜትሮች ራቅ እንዳለን የፋኖ ኃይሎች ጥቃት እየከፈቱ ለመንቀሳቀስ ተቸግረናል ሲሉ አስረድተዋል። በዚህም ነገሮችን ለማንቀሳቀስ በከፍተኛ ወታደራዊና በከባባድ መሳሪያዎች እጀባ የሚንቀሳቀሰው ሰራዊታችን እንዴት ከበባ አድርጓል ይባላል? ባይሆን ከበባ ውስጥ ያለው የሚመስለው ከኛ በኩል ያለው ወገን ነው። ከፊት ከትግራይ ኃይሎች ጋር ተፋጧል፣ ከጀርባ ደግሞ የፋኖ ኃይሎች ድንገተኛ ጥቃት እየፈጸሙበት ጉዳት እያደረሱበት ነው። እኛ ተከበናል ማለት ይቻላል ሲሉ መግለጻቸው ተዘግቧል። በአማራ ክልል እየተደረገ ያለው ጦርነትና እየተፈጸሙ ያሉት ድንገተኛ ጥቃቶች ከባድ ሰብአዊና ቁሳዊ ጉዳትን እያደረሱ ዛሬም ቀጥለዋል። በደቡብ ጎንደር እብናት መስመር ዛሬ ጠዋቱን ጀምሮ ከባድ ውጊያ መቀስቀሱን የአካባቢው ነዋሪዎች የገለጹ ሲሆን ሰሞኑን የመከላከያ ሰራዊቱ የምስራቅ እዝ ዋና አዛዥ ጀነራል መሐመድ ተሰማ በፋኖ ኃይሎች የተወሰደብንን አካባቢዎች እናስመልሳለን ብለው ባቀዱት መሰረት የተጀመረ ውጊያ መሆኑ ተገልጿል። ጀነራሉ አስቀድመው በ10 ቀናትና በ2 ዙር ዘመቻዎች አካባቢዎቹን መልሰን እንቆጣጠራለን በማለት እቅድ አውጥተው እንደነበር የገለጹት የመረጃ ምንጮች በዚህም በእቅዳቸው መሰረት ሰራዊቱን ከደቡብ ከወሎና ከጎጃም ወደ ደብረ ታቦር፣ ደቡብ ጎንደር ቀጠናና ነፋስ መውጫ አዲስ ዘመን ተጨማሪ ኃይል እንዲገባ አድርገው ዛሬ ከአዲስ ዘመን ፊት ለፊት እብናት ተገዜ ቀጠና ውጊያ መጀመሩ ተገልጿል። የመከላከያ ሰራዊቱ በዛሬው ዕለት በጀመረው ውጊያ ከአዲስ ዘመን እብናት፣ ከእብናት መናመቀጣዋ እንዲሁም በለሳ፣ ምስራቅ በለሳና ምዕራብ በለሳን ወረዳዎች እስከ ተከዜ ያሉ ቀጠናዎችንና ወረዳዎችን በዚህኛው ዘመቻ እንቆጣጠራለን በሚል የተጀመረ እንደሆነ የመረጃ ምንጮቹ ገልጸዋል። በዚህም በዛሬው ዕለት ከአዲስ ዘመን የተንቀሳቀሱ እግረኛና ሞተራይዝድ ኃይሎች እብናት አካባቢ በቅርብ ርቀት ከፋኖ ኃይሎች ጋር ውጊያ እያደረጉ እንደሆነ ተነግሯል። በሰሜን ወሎ ጋዞ ወረዳ አካባቢ በትላንትናው ዕለት ጓሮ በተባለ ቦታ ከጠዋት ጀምሮ ለተከታታይ ሰዓት ውጊያ እየተደረገ ሲሆን ከጋሽና በስተምስራቅ አቅጣጫ በተደረገ ውጊያም ከባድ ሰብአዊና ቁሳዊ ጉዳት መድረሱን የአካባቢው የመረጃ ምንጮች ገልጸዋል። በሸዋ ቀጠና ኤፍራታና ግድም ወረዳ ደረተማ ተብሎ በሚጠራው ቦታ ላይ በሌሊት ከተንቀሳቀሰው የመከላከያና የአድማ ብተና ኃይል ጋር ለሰዓታት የቆየ ውጊያ መደረጉን የአካባቢው ነዋሪዎች የገለጹ ሲሆን በዚህም በነበረ ውጊያ ለጊዜው በቁጥር ያልተገለጸ ከባድ ወታደራዊ ኪሳራ መድረሱ ተነግሯል። በሶማሊያ ግጭት ተቀስቅሷል። የኢትዮጵያ መከላከያም ጣልቃ እንደማይገባ አስታውቋል። በሶማሊያ ፌዴራል መንግስትና በክልል መስተዳድሮች መካከል ለወራት የዘለቀው አለመግባባት ተካሮ በደቡብ ምዕራብ ሶማሊያ የጦር መሳሪያ የታገዘ ግጭት ተቀስቅሷል። የኢትዮጵያ መከላከያ ሰራዊት በበኩሉ በግጭቱ ጣልቃ እንደማይገባ አረጋግጧል። ግጭቱ የተከሰተው የፌዴራል መንግስቱ ፕሬዝዳንት ሐሰን ሼክ መሐመድ ኢትዮጵያን ጨምሮ ለዓለም አቀፉ ዲፕሎማቲክ ማህበረሰብ መግለጫ በሰጡ ማግስት ነው። ዛሬ ሰኞ በደቡብ ምዕራብ ሶማሊያ ጊዜ መቀመጫ በሆነችው ባይዶዋ ከተማ አቅራቢያ በተቀሰቀሰው በዚህ ግጭት በፌዴራል መንግስቱ በሚደገፉ ኃይሎችና ለክልሉ ፕሬዝዳንት አብዱል አዚዝ ሐሰን መሐመድ ታማኝ በሆኑ ኃይሎች መካከል ከፍተኛ ውጊያ ተካሂዷል። ከጥቂት ቀናት በፊት በድጋሚ የተመረጡት ፕሬዝዳንት አብዱል አዚዝ የፌዴራል መንግስቱ በክልላቸው ውስጥ ጉዳይ ጣልቃ እንዳይገባ ማስጠንቀቂያ ሰጥተው ነበር። ፕሬዝዳንት ሐሰን ሼክ መሐመድ በሀገሪቱ ውስጥ ፖለቲካ የተፈጠረውን ውጥረት ለማርገብ ወደ አዲስ አበባ የማምራት እቅድ የነበራቸው ቢሆንም ጉዞው ሳይሳካ ቀርቶ በሀገሪቱ የተለያዩ አካባቢዎች ግጭት ማገርሸት ጀምረዋል። ይህ ግጭት ከመቀስቀሱ አንድ ቀን ቀደም ብሎ የኢትዮጵያ ከፍተኛ ወታደራዊ መኮንኖች በፑንትላንድ ርዕሰ መዲና ጋሮዌ በመገኘት ከፕሬዝዳንት ሰይድ አብዱላሂ ዴኒ ጋር መወያየታቸው ታውቋል።
በባይዶዋ የሚገኘው የኢትዮጵያ መከላከያ ሰራዊት በሶማሊያ ውስጣዊ ግጭቶች ጣልቃ እንደማይገባ በተደጋጋሚ ሲገልጽ ቆይቷል። ይሁን እንጂ ከአንድ ሳምንት በፊት በደቡብ ምዕራብ ሶማሊያ የኢትዮጵያ መከላከያ ሰራዊት ያሰለጠናቸውን የክልሉ ልዩ ኃይሎች ማስመረቁ ይታወሳል። በወቅቱ የክልሉ ፕሬዝዳንት አብዱልአዚዝ መሐመድ የኢትዮጵያ መንግስት ለሰጠው የወታደራዊ ስልጠና ድጋፍ ከፍተኛ ምስጋና አቅርበው ነበር። በመጨረሻም የዓለም አቀፉ ማህበረሰብ ትኩረት በመካከለኛው ምስራቅ ጦርነት ላይ ባረፈበት በአሁኑ ወቅት በኢትዮጵያ ውስጥ ትኩረት ያልተሰጣቸው ነገር ግን የሀገሪቱን የፖለቲካና የጸጥታ አቅጣጫ ሊቀይሩ የሚችሉ ወሳኝ ወታደራዊ ክስተቶች እየተከናወኑ መሆኑን የኦሮሞ ፌዴራሊስት ኮንግረስ አባሉ አቶ ጀዋር መሐመድ ባወጡት አዲስ ትንታኔ አስታወቁ። የፌዴራል መንግስት የትግራይንና የኤርትራን ስጋት ለማምከን በሚል አብዛኛውን የመከላከያ ሰራዊት ወደ ሰሜን ግንባር ማንቀሳቀሱን ያወሳው ይህ ጽሑፍ ሰራዊቱ አሁንም በአፋርና ሁመራ የድንበር አካባቢዎች የሰፈረ መሆኑንና አንዳንዶች ወደ አማራ ክልል ተመልሷል በማለት የሚያሰራጩት መረጃ ትክክል አለመሆኑን ገልጿል። የጦር አዛዦች የመካከለኛው ምስራቅ ፖለቲካዊ ውጥረት እንደተረጋጋ የማጥቃት እርምጃ ለመውሰድ በተጠንቀቅ እንዲቆም መታዘዛቸውን አቶ ጀዋር አብራርተዋል። ይሁን እንጂ ሰራዊቱ ወደ ሰሜን መዘዋወሩን ተከትሎ በኦሮሚያና በአማራ ክልሎች የተፈጠረውን የጸጥታ ክፍተት የሁሉም ክልል ታጣቂዎች በሚገባ እየተጠቀሙበት ይገኛሉ ሲሉ ጀዋር ጽፏል። በአማራ ክልል ታጣቂዎች በመንግስት ኃይሎች ላይ ከባድ ምት በማድረስ አብዛኛውን የጎንደር አካባቢ መቆጣጠር መቻላቸውን ትንታኔው ጠቁሟል። ክልሉ መከላከያን ለመተካት ከ100,000 በላይ አዲስ ኃይል አሰልጥኖ ቢያሰማራም ፋኖ ይህንን ኃይል ጥሶ ማለፉንና በርካታ ሚሊሻዎችን እንዲሁም የቀድሞ የልዩ ኃይል አዛዦችን መማረክና መግደል መቻሉ የክልሉ ኃይሎች ታማኝነት ለመንግስት ሳይሆን ለታጣቂዎቹ ሊሆን እንደሚችል አመላካች ነው ብሏል። የጸጥታ ስጋቱ እየጨመረ በመምጣቱም ምክትል ጠቅላይ ሚኒስትሩን ጨምሮ የብልጽግና ፓርቲ ከፍተኛ አመራሮች በገጠር ወረዳዎች ከመወዳደር ይልቅ ምርጫቸውን በባህር ዳር ከተማ ለማድረግ ማቀዳቸው ተገልጿል። በተመሳሳይ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት አብዛኛው ኃይሉንና የጦር አዛዦቹን ከምዕራብና ደቡብ ኦሮሚያ ወደ ማዕከላዊ ክፍል ሸዋና አርሲ በማምጣት ምሽጉን እያጠናከረ መሆኑን በፖለቲከኛው ጽሑፍ ተመላክቷል። መንግስት ይህንን የኦሮሞ ነጻነት ስትራቴጂካዊ መስፋፋት ለመቀልበስ የእግረኛ ጦር እጥረት ስላለበት በመዲናው አዲስ አበባ 100 ኪሎ ሜትር ራዲየስ ውስጥ በተለይም በምስራቅና ሰሜን ሸዋ ዞኖች በድሮንና ሄሊኮፕተር የታገዙ ከባድ የአየር ጥቃቶችን በመፈጸም ላይ ይገኛል ብሏል። ለአብነትም ባለፈው አንድ ሳምንት ብቻ በምስራቅ ሸዋ አዳሚ ቱሉ ወረዳ እስከ 30 የሚደርሱ አየር ጥቃቶች መፈጸማቸውን በጽሑፉ ተጠቅሷል። የፋኖና የኦሮሞ ነጻነት ሰራዊት የጦር ሜዳ ስኬት የፌዴራል መንግስቱን ከባድ አጣብቂኝ ውስጥ ከቶታል ሲል ትንታኔው ሞግታል። መንግስት ወይ መከላከያ ሰራዊቱን መልሶ ወደ አማራና ኦሮሚያ በማስገባት ሁለቱ አማጽያንን መግታት አለበለዚያም ፈጣን ድል አገኛለሁ በሚል ተስፋ በሰሜኑ በትግራይና ኤርትራ ያቀደውን ጦርነት መጀመር የሚሉ ሁለት አስገዳጅ ምርጫዎች ከፊቱ ተደቅነዋል ብሏል። የመካከለኛው ምስራቅ ውጥረት እየረዘመ በመምጣቱ መንግስት ተጨማሪ ጊዜ ለመጠበቅ የሚያስችል ትዕግስት ሊያገኝ እንደሚችልም ጀዋር መሐመድ አክሎ ገልጿል። ክብራትና ክብራን የዛሬ ልዩ ዘገባችን እነዚህን ወሳኝ ነጥቦች የዳሰሰ ነበር። ከጀነራሎቹ መሳቢያ የወጣው የአስደንጋጭ ሪፖርትና በአገሪቱ አራቱም ማዕዘናት እየታዩ ያሉ ወታደራዊ እንቅስቃሴዎች ኢትዮጵያ ወዴት እያመራች እንደሆነ አዳዲስ ጥያቄዎችን የሚጭሩ ናቸው። ያቀረብናቸው መረጃዎች ላይ የእርሱ አስተያየት ምንድን ነው? ሰራዊቱ በእውነት ጀነራሉ እንዳሉት ለከፋ አደጋ ተጋልጧል ወይስ ይህ የስትራቴጂ ለውጥ ውጤት ነው? አስተያየቶን በኮሜንት መስጫው ላይ ያጋሩን። ለቻናላችን አዲስ ከሆኑ ወቅታዊና ያልተሰሙ መረጃዎችን በፍጥነት እንዲደርሶት ሰብስክራይብ ማድረጉንና የደወል ምልክቷን መጫንዎን አይዘንጉ። ይህ መረጃ ለሌሎች እንዲደርስ ላይክና ሼር በማድረግ ይተባበሩን። በቀጣይ በሌላ ወሳኝ መረጃ እስከምንገናኝ ድረስ ሰላም ቆዩልን።